ለኦንላይን ስራ ፈላጊዎች በጣም ወሳኝ የሆነ ፕላትፎርም ብዙዎች ከዚህ በፊት በመቶ ሺዎች የሰሩበትን ጂኒያ የሚባል ፕላትፎርም እንግዲህ ለእናንተ በአዲስ መልክ ስራ እድል አምጥቷልና ያንን አናውንስ ለማድረግ በውስጥ በጠየኳችሁ መሰረት ብዙዎች እንደምትፈልጉ ፕሮሰሱን አፕሊኬሽን ስቴፑን አሳየን ባላችሁን መሰረት ስቴፕ ባይ ስቴፕ ለማሳየት ይህንን ቪዲዮ እየሰራው ነው። እንግዲህ ይሄ አፕሊኬሽን ስቴፕ የራሱ የሆነ ፕሮሰስ አለው። ምን እንደሚያስፈልግ በዚህ ስቴፑ ላይ ዘርዘር ባለ ሁኔታ እነግራችኋለሁ። እያንዳንዱን ነገር እንግዲህ እየተከታተላችሁ እንድታሟሉና አፕላይ እንድታደርጉ እየጋበዝኩ ስራው እንዴት ነው መቼ ነው የምትሉትን ነገር መጨረሻ ላይ መልስ የምታገኙ ይሆናል። ወደ ዋናው ቪዲዮ ከመግባታችን በፊት ይህን ቪዲዮ ላይክ በማድረግ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። ቀጣይነት እንግዲህ የተለያዩ ቪዲዮዎችን ስለሚሰራ ቤተሰብ መሆናችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንገባለን። ጂኒያ እንግዲህ ብዙ ሰዎች በጣም ብዙ ገንዘብ የሰሩበት ብዙዎች ከመቶ እና እስከ 150 180 ድረስ የሰሩበት ፕላትፎርም ነው። ባለፈው መስከረም ጥቅምት ህዳር ላይ ማለት ነው። ስለዚህ ያኔ የነበረውን ስራ ዘግቶ አሁን ሌላ አይነት ስራ እየከፈቱ ነው። እንግዲህ ሬጂስትሬሽን ፔጅ ላይ ናቸው። አሁን ሬጂስትሬሽኑን ያው ሬጂስተር እያስደረጉ ነው። ስለዚህ ስራው መቼ እንደሚጀመር አይታወቅም። ሁላችሁም ሬጂስተር አድርጋችሁ መጠበቅ አለባችሁ፣ የሚያስፈልገውን ክራይቴሪያ አሟልታችሁ ማለት ነው። ይሄንን ለማድረግ ቀጥታ እዚህ ፕላትፎርሙ ላይ ገብታችሁ አታገኙም ሬጂስትሬሽን ሊንኩን ማለት ነው። ስለዚህ ስለማታገኙ እኔ የማስቀምጠው ቴሌግራም ቻናል ላይ ብዙዎች ሊንኩ የት ነው እያላችሁ ነው ስታገኙና ዲስክሪፕሽን ቦክስ ላይ ገብታችሁ ቴሌግራም ቻናል ሊንክ አለ። እሱን ነክታችሁ መታችሁ ቴሌግራም ላይ ነው የምታገኙት። ቴሌግራም ላይ ይህንን ቪዲዮ ሊንክ ሳስቀምጥ ከሱ በታች ሊንክ አስቀምጣለሁ የየስራውን ማለት ነው። ምክንያቱም ዩቲዩብ ላይ ሊንኩን ሳስቀምጥ ወዲያው ዩቲዩብ እያወረደ ስላስቸገረ እንደዛ አላደርግም። እናንተ ማውቃችሁ ሊንኩ የት ነው ሳትሉ ቴሌግራም ላይ ቀጥታ ጆይን አድርጋችሁ ቴሌግራም ላይ ታገኛላችሁ ማለት ነው። ሬጂስትሬሽን ሊንክ ሬጂስትሬሽኑን እንግዲህ ይሄን ይመስላል። ሊንኩን ስትነኩ እዚህ ጋር ነው የሚያመጣው። ስለዚህ እዚህ ጋር ያሉ ኢንስትራክሽኖቹን ታነባላችሁ። ይኸው አማሃሪክ ኢትዮጵያ የሚለው ሁለተኛ ላይ አለ። ስለዚህ ይሄ ስራ ምንድነው? ሪቪው ስራ ነው። ሪቪው ስራ ምንድነው? ራሱን የቻለ ዳታ ሰርቪስ ኳሊቲ ሪቪውየር ይላል። ስለዚህ ራሱን የቻለ ስራ ነው። ስራው የራሱ ኢንስትራክሽን አለው፣ የራሱ ስቴፖች አሉ። ስለዚህ ይሄንን አፕላይ ስናደርግ እኔ በዚህኛው ኢሜል ስለሞላሁት ሌላ ብራውዘር ልክፈትና ይሄን ልተውና ሌላኛው ላይ ገብተን አብረን አፕላይ እያደረግን እናያለን። ሌላኛው ላይ ስገባ እንደዚህ ነው። እዚህ ጋር አፕላይ እንላለን። የሚያስፈልጉ ነገሮችን አብረን እያየን እንሄዳለን። እዚህ ጋር ዳታ ሰርቪስ አፕሊኬሽን ላይ የሚጠይቁ ጥያቄዎች አሉ። ይህንን እናንተ እያነበባችሁ ውረዱ። ከዛ ይሄ የመጀመሪያ ኦፕሽን ላይ in which of the following role are you interested ይላል። ኦዲዮ ኮሌክተር ምናምን ይላል። ኳሊቲ ሪቪውየር አማርኛ ኳሊቲ ሪቪውየር ላይ ስላለ አማርኛ ላይ ለመሳተፍ ኳሊቲ ሪቪውየር ትላላችሁ። እዚህ ጋር ፈርስት ኔም፣ ላስት ኔም፣ ኢሜል፣ ኮንፊርም ኢሜል ይላል። ጄንደር ይጠይቃል። ከ18 ዓመት በላይ መሆናችሁን ቼክ ያደርጋል። ከዛ ምን ይላል? ዋት ኢዝ ዩር ኔቲቭ ላንጉዌጅ ይላል። እዚህ ጋር ትፈልጋላችሁ። አማሃሪክ አለ ያው ከታች አማሃሪክ እነኚህን ያው ባታረጉም ችግር የለውም። ዱ ዩ ሃቭ ሰከንድ ኔቲቭ ላንጉዌጅ ይላል። ሌላ ላንጉዌጅ መጨመር እችላለሁ ካላችሁ ኖርማሊ እዛ ላይ ስለሌለ ሊስቱ ላይ ስለሌለ ባትሉም ችግር የለውም። ይሄንኝን ከዛ እዚህ ጋር ከዚህ በፊት ሬጂስተር አድርጌያለሁ አላረኩም። እዚህ ጋር አላረኩም ማለት ነው። ኖ አይ ሃቭ ኖት አፕላይድ ቢፎር ማለት ነው። መጀመሪያ ላይ እንደዚህ የስ ብዬ አስገብቼ ወዲያው ነው ሪጀክት ያደረጉት። ሁለቴ ሪቪው ማድረግ አይቻልም ይላል። አንድ ሰው ሁለቴ ሪቪው ማድረግ አይቻልም ይላል። ስለዚህ እንደዛ ማድረግ ነው። ከዛ in which country did you grow ይላል። ኢትዮጵያ። ይሄን
ኢትዮጵያ ብላችሁ ዋና ዋና ነገር ነው ማሳያችሁ። ያው ያኛውን ከላይ ያለውን ቀላል ነው ብዬ ማለት ነው። ዱ ዩ ሃቭ ትራንስክሪፕሽን ኤክስፒሪየንስ ይላል የስ ትላላችሁ ማለት ነው። ከዛ በሰዓት ይሄንን 1 እስከ 50 ብትሉ የተሻለ ነው። ከዛ በላይ ላይኖር ስለሚችል ማለት ነው። ስለዚህ አፕሎድ ፕሩፍ ኦፍ ትራንስክሪፕሽን ኤክስፒሪየንስ ይላል። እዚህ ጋር አፕሎድ ፕሩፍ ኦፍ ትራንስክሪፕሽን ኤክስፒሪየንስ ላይ ለምሳሌ ኤክስፒሪየንስ የሌላችሁ ባለፈው ለጎ ትራንስክሪፕት ያደረግነው አለ የሴፉ ፋንታውን ቪዲዮ ትራንስክራይብ የተደረገውን ያንን ማስገባት ትችላላችሁ። እሱን ከፈለጋችሁ ቴሌግራም ላይ አንድ ላይ አስቀምጣለሁ ማለት ነው። ስለዚህ ለዚህ እሱን ትጠቀማላችሁ ማለት ነው። እዚህ ጋር ደግሞ ሴሌክት ኤንድ አፕሎድ ይላል። ሪዚዩም ማለት የእናንተ የሲቪ ሪዚዩም እንዴት እንደምትቀይሩ ምናልባት ቻትጂፒቲ ላይ ሲቪያችሁን ወደ ሪዚዩም ቀይር ብትሉ ቀይሮ ይሰጣል ማለት ነው። ስለዚህ እሱን ታደርጋላችሁ። ፕሩፍ ኦፍ ላንጉዌጅ ፕሮፊሸንሲ ይሄ ምን ይፈልጋል መሰል ወይ 10ኛ ክፍል አማርኛ የተካተተበት ሰርቲፊኬት ማለት ነው። እሱን አካታችሁ እዚህ ጋር ታስገባላችሁ። ለምሳሌ አማርኛ ላንጉዌጅ ያለበት ከነግሬዱ ያለበት ፕሩፍ ኦፍ እንትን ያለበት ይሄውላችሁ እዚህ ጋር አለ። ሃይ ስኩል ዲፕሎማ ትራንስክሪፕት ካውንት አስ ፕሩፍ ኦፍ ላንጉዌጅ ፕሮፊሸንሲ ይልና በርዝ ሰርቲፊኬት አሎን ኢዝ ኖት ኮንሲደርድ ይላል። ስለዚህ በርዝ ሰርቲፊኬት ምናምን ይሄ መታወቂያ ምናምን አያገለግልም። ሃይ ስኩል ዲፕሎማ ትራንስክሪፕት ምናምን ለምሳሌ ትራንስክሪፕት ያላችሁ የ10ኛ ክፍል የ12ኛ ክፍል እሱን ፎቶ አንስታችሁ እዚህ ጋር አፕሎድ ማድረግ ነው። ከዛ ዱ ዩ ሃቭ ኤክስፒሪየንስ ኢን ኤኒ ኦፍ ዚስ ኤሪያስ ብለው ይላል። ከዛ እንደዚህ ያደርጋችሁ ምን አይነት ኤክስፒሪየንስ አላችሁ ይላል። ዳታ ሌቨሊንግ ላይ አላችሁ ወይ? ሞዴሊንግ፣ ቮይስ አክቲንግ፣ የአይ ኳሊቲ ከነኚህ ውስጥ እናንተ የምትችሉት የትኛው ነው የሚለውን ነገር ታያላችሁ። ምናልባት ከዚህ በፊት ሰርታችሁ ካላወቃችሁ እነኚህ አዲስ ሊሆኑ ይችላሉ። ትራንስሌሽን እንደ ፕሩፍ ሪዲንግ ቢባል አሪፍ ነው። ከዛ ውጪ ኤአይ ሌቨሊንግ፣ ኦዲዮ፣ ኢሜጅ፣ ቪዲዮ፣ ቴክስት እነኚህን ወይ ኤአይ የመጀመሪያውን ወይ ትራንስሌሽን እና ፕሩፍ ሪዲንግ የሚለውን ምረጡ። ከዛ ቀጥታ ወዴት ትገባላችሁ? እዚህ ጋር ዲስክራይብ ዩር ኤክስፒሪየንስ ወርኪንግ ዊዝ ኤአይ ኤንድ ላንጉዌጅ ፕሮጀክት ይላል። ይህንን በአንድ አረፍተ ነገር እንዴት ብላችሁ ኤክስፒሪየንሳችሁን ኤክስፕላይን ታደርጋላችሁ። እንዴት ዳታችሁን ለምሳሌ የሆነ ዳታ ሲሰጥ እንዴት ሪቪው እንደምታደርጉ ይህንን ስቴፕ እነኝን ጥያቄ ሰጥታችሁ ከቻትጂፒቲ አንድ ሴንተንስ ወይም 2 ሴንተንስ እንዲሰጥ ማድረግ። ከዛ ዋት ሞቲቬት ዩ ቱ አፕላይ ዚስ ፖዚሽን ይላል። ይህንን ፖዚሽን አፕላይ ለማድረግ ምንድነው ሞቲቬት ያደረጋችሁ ያነሳሳችሁ ይላል። ይህንን ስራ ለመስራት ገንዘብ ለማግኘት እና ተጨማሪ እውቀት ለመጨመር ብላችሁ እዚህ ጋር መጻፍ ትችላላችሁ። ይህንን በእንግሊዝኛ ቀይራችሁ መጻፍ ነው። ከዛ how do you hear about this opportunity ይላል። ይህንን ሶሻል ሚዲያ ወይ ዩቲዩብ የፈለጋችሁበትን ማለት ትችላላችሁ እዚህ ጋር። ከዛ አለቀ ማለት ነው። ከዛ እችን አግሪ ብላችሁ ክሊክስ አድርጋችሁ ሴቭ ኤንድ ኔክስት ወይም ሴንድ ዚስ ሜሴጅ ማለት ነው ከእናንተ የሚጠበቀው ማለት ነው። ይህንን እንደዚህ ስታደርጉ እዚህ ጋር በነገራችን ላይ ኢንስትራክሽን አለው ሙሉ ምን ማድረግ እንዳለባችሁ ማለት ነው። እና ከዚህ አንፃር ይህንን ማንበብ ፒዲኤፍን ዳውንሎድ ማድረግ ነው። እንደዚህ አድርጋችሁ ዳውንሎድ ያደርጋል። ይሄ ነው። ይሄ ኢንስትራክሽን ነው፣ የስራ ኢንስትራክሽን። እኛ ማወቅ ያለብን ማድረግ ያለብን ያሉ ነገሮችን በሙሉ እዚህ ጋር ያስቀምጣል ማለት ነው። ስለዚህ ይሄንን ማንበብ ግዴታ አለባችሁ፣ ማወቅ ግዴታ አለባችሁ። ግን ካለፋችሁ ቢሆን አሪፍ ነው። አሁን ስትሞሉም ይሄንን ምንድነው የምሰራው ምንድነው የማደርገው የሚለውን ነገር ቀጥታ ቼክ ማድረግ አለባችሁ። ከዛ ያለውን ስቴፕ ትሞላላችሁ ማለት ነው። እነኚህን ሁሉን አሟልታችሁ ሰሚት ስትሉ እነሱ ሪቪው ያደርጋሉ የእናንተን አፕሊኬሽን። ከዛ ሪቪው አድርገው ሲጨርሱ
ወይ ሰሌክትድ ይላሉ ወይ ዲክላይንድ ይላሉ። ስለዚህ ከዛ እንደገና እንድትሞሉ እድል ይሰጧችኋል ወይ ቀጥታ ወደ ስራ ያስገቧችኋል። አሁን ሬጅስትሬሽን ፌዝ ላይ ነው። ስራው ምን አይነት እንደሆነ ምን ያክል እንደሆነ እንደበፊቱ ይሆናል አይሆንም አሁን ላይ ዲተርማይን ማድረግ አልችልም እኔ ማንም ማድረግ አይችልም ይሄንን ኤክስፔክት ማድረግ አይችልም። ስለዚህ ያለውን ነገር አብረን እናያለን። አሁን አፕሊኬሽን ፌዝ ላይ ስላለ እናንተን እንዳያመልጣችሁ ለእናንተ ኢንፎርሜሽን ለመስጠት ያክል ነው። ይሄ መጨረሻ ላይ እንግዲህ ሁሉንም ስቴፕ እንዳያችሁት ነው። ቪዲዮን እንደወደዳችሁ ስቴፑን እንደወደዳችሁ ተስፋ አደርጋለሁ። ማሻሻል ያለብኝ ወይ መጨመር ያለብኝ መቀነስ ያለብኝ ነገር ካለ ኮመንት ላይ አሳውቁ። ቀጥዬ ምን መስራት እንዳለብኝ ምን ያክል ለኦንላይን ስራ ኢንተረስትድ እንደሆናችሁ በኮመንት አሁንም ማሳወቅ እንዳረሱ። እንግዲህ ከእናንተ ጋር ነው ወደፊት ማደግ የምፈልገው። ምናልባት እኔ ባለሁበት ሁኔታ ለኔ የሚበቃ ስራ አለኝ፣ ግን ለእናንተ ለመጥቀም ነው ይሄን ቪዲዮ እየሰራው ያለሁት። የተጠቀሙ ሰዎችም ሪል የሆነ ቫልዩ ያገኙ ሰዎች አሉ። ስለዚህ በእነሱ ሞቲቬሽን ነው ይሄንን ደጋግሜ እየሰራሁት ያለሁት። እንግዲህ ይሄንን አይታችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ወደፊትም ጠቃሚ ብዙ ቪዲዮዎችን ለመስራት እቅድ አለኝ። እንግዲህ 10,000 ሲሞላ የተለያየ ፓኬጆችን ለእናንተ በሚጠቅም ሁኔታ ለማድረስ እየተዘጋጀው ስለሆነ ሁላችሁም ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቀጣይ ቪዲዮ ላይ እንገናኝ። መልካም ጊዜ ይሁንላችሁ። ቻው።